ዛሬ እውነት ለመናገር በጣም ነው ያዘንኩት። በጣም አዝኛለሁ። እውነት እኔ በሰላም ይመጣሉ ብለው ነበረ እና ስለዚህ ቪዲዮ ራሱ ሰርችላችሁ ነበረ። በጣም ያሳዝናል። እንግዲህ ሀይሚዬ እንግዲህ ዛሬ ወደ ሌላ ሀገር ልከን ነው። አገሩንም ደግሞ እነግራችኋለሁ የት ሀገር እንደምከድ። እሷ ግን አልተናገረችም። ከውስጥ ግን ሰምቻለሁ። እኔ ብሩኬም ያለበትን ሁኔታ ሁላችሁንም አሳያችኋለሁ ማለት ነው በቪዲዮ እና እስከ መጨረሻው ድረስ ተከታተሉኝ ውዶችዬ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ በዚህ ተተረፍ ይበልኝ በያላችሁበት ሁሉ የዓለም ዳርቻ በሙላ ተናንተ ሰላም፣ ፍቅር፣ አንድነትን ያደርግላችሁ እያልኩኝ ዛሬ በጣም በሚያሳዝን ቪዲዮ ነው የመጣሁት። እንግዲህ ሀይሚዬ ታገር ወጣች እያሉ ዛሬ እንግዲህ ማለት ነው በጣም ብዙዎቻችሁ ታገር ወጣች እያላችሁ ነው፣ ግን ታገር ገና አልወጣችም። እንግዲህ ዛሬ ትወጣለች እያሉ ነው ማለት ነው። እንግዲህ ብሩኬም ያለበት ሁኔታ በጣም ከባድ ሁኔታ ላይ ነበረ። እንግዲህ ልክ ነው ይባል እንግዲህ ለማስቆም ሞክሯል ማለት ነው። ነገሮችም እንደሚስተካከሉ ባለሙሉ ተስፋ ነኝ። ሁላችሁም ደግሞ ዱአ አድርጉላቸው የምትወዷቸው። ትናንትና ቱክቱክ ላይ ትዟዟር ነበረ። በጣም ብዙዎቻችሁ ደግሞ እያለቀሳችሁ ነበር። እንደገና ደግሞ በቃ ያልሆነ ነገሮችም እየተናገራችሁ ነበር። እሷንም እየዘቀዘቃችኋን ነበር። ብቻ አላቅም። ብሩኬንም እንደዛው እንግዲህ ሀይሚዬ ያው ሁሉም እንዳከድ አድርገዋታል። የምከድበትን ቦታ በውስጥ ሰምቻለሁ፣ የት ሀገር እንደምከድ የሚወስዳትማ እንደሆነ አውቀነዋል ማለት ነው። እዚህ ጋር በነገራችን ላይ እነግራችኋለሁኝ እኔ ማለት በቀጣይ ቪዲዮ ነግራችኋለሁ የት እንደምከድ እንዲሁም ደግሞ ማን እንደሚወስዳትም ሙሉ እስከ መረጃው ይዤላችሁ እመጣለሁ ማለት ነው። ግን አሁን ላይ ብሩኬ ያው ሁሉንም ነገር ስለሚከታተላ ልከድ አልቻለችም ብለዋል ማለት ነው። ብሩኬ እንዲከድ አልፈቀደላትም። ምክንያቱም እሷ ያው ለመህን ነበረ፣ እሱ ግን እንዳከድ እንትን ብሏታል። አሁን ላይ እንግዲህ ወንድሟም ትሄድ እያለ ነው ማለት ነው። ኤፍሬም ትጀመር ነገሩን ኩላ እንደዚህ ሊያደርገው የቻለው ኤፍሬም ነው። እሱ በጣም ሁላችንም የምናውቀው ነገር ነው። ተብሩኬ ጋር በእርግጥ ተጣልተዋል። በእርግጥ ጥሩ ላይ አልነበሩም። ግን መጨረሻ ላይ ዱባይ እንሂድ ብላ በሰራችሁ ቪዲዮ ላይ ሌላ ሀገር ዱባይ ካይሆን እዚሁ እኛ ሀገር ይዤሽ ልሄድ የፈለግሽበት ቦታ ይዤሽ ሄዳለሁ ብሏት እንደዛ ተጨቃጭቀው ምናምን ሰላም አወርደው በማግስቱ ሰላም ሆና ነበረ ተቀምጠው የነበሩት። ያው በሚቀጥለው ቀን መጥቶ እንግዲህ ወንድሟ ነው ይዞ አከዶ ከቤት ነገሩ ሁላ ሊበላሽባቸው የቻለው እንደዚህ። እነሱ ግን ለብቻቸው እንደሆኑ ሰላምን ያወርዱ ነበር ብዬ አስባለሁኝ። እንደገና ደግሞ ብዙዎቻችሁ ደግሞ ብሩኬ እንዲለምናን ነው እንዲታረቃን ነው እንጂ የትም ሀገር አከድም እያላችሁ ነው። በነገራችን ላይ ለመሄድ ብዙ ነገሮችን አዘጋጅታለች። ምክንያቱም እኔ ተውስጥ ስለሰማው ነው። እሱ ምንድነው እሷ ደግሞ እሷ ታኮን የምከደው ሌላ ሰው ነው የሚወስዳትን ሰው ደግሞ እውነት እኔ በቪዲዮ አወጣዋለሁኝ እውነት ለመናገር ማለት ነው። እና ምክንያቱም ከውስጥ ስለሰማው ነው ማለት ከሷ የሆነ ሰው ነግሮኝ ነው ማለት ነው። እና አሳያችኋለሁ በቀጣይ ቪዲዮ። ነገሮች የሚስተካከሉ ከሆነ ግን አላወጣም፣ ግን የማይስተካከሉ ከሆነ አወጣዋለሁ በቪዲዮ እውነት ለመናገር ማለት ነው። እና ስለዚህ ለማንኛውም ግን አሁን ላይ እኛ የምንፈልገው ብሩክና ሀይሚ አንድ እንዲሆኑ ነው። እዚህ ጋር ግን ሀይሚ የምነግርሽ ነገር አለኝ ማለት ነው። ብሩኬ ብዙ ነገር ነበረ በፊት የጀመረው ማለት ነው፣ ከአንቺ በፊት ማለት ነው። በጣም ብዙዎች ነገር ማለት ከአንቺ በፊት አይሆን አብራችሁ ሆናችሁ ራሱ በምትጣሉ ሰዓት ተጣልታችሁ እንኳ አንድ ጊዜ በፕራንክ ምክንያት መሰለኝ ተጣልታችሁ በነበራችሁ ሰዓት ራሱ በዛ ሰዓት ፕራንክ ይሁን እንደዚህ ሰው ወንድ ይዘሽ ምናምን ብቻ እንደዛ መሰለኝ። በዛ ሰዓት ላይ እሱ በሄደበት ዱባይ በመጣበት ወቅት በጣም ብዙ ነገሮችን አመቻችቶ ወደ ውጭ ሀገር ሊሄድ እንደተዘጋጀ ምናምን እንደነበረ አይተሻል። እንዴት እንዲሆንሽ ነበረ ማለት ነው። እንደዛ ትኮኝ። እሱ ግን እርግፍ አድርጎ ሁሉንም ነገር ገንዘብ ራሱ በጣም ብዙ ብር ነው ያወጣሁት ምናምን እያለ ነበረ። ያን ሁላ እርግፍ አድርጎ ትቶ ከአንቺ ጋር ለመሆን ወስኖ ነበር እየኖረ ያለው ማለት ነው። አሁን ላይ ግን እሱ እዛ እየተሰቃየ እያየሽው ለህን ነው ማለትሽ ራሱ በጣም ያሳፍራል። እውነት በጣም ነው የሚያሳፍረው። እኔ ወዳችኋለሁ፣ ሁለታችሁንም ነው የምወዳቸው። አንቺንም እወድሻለሁ፣ እሱንም እወደዋለሁ። እንደ ማንኛውም ሰው በጣም እወዳችኋለሁ፣ በጣም ያከብራችኋለሁ። ግን ማለት አስተያየት መስጠት ካለብኝ እሰጣለሁ።
ማለት በብሩኬም ዙሪያ በሷም ዙሪያ ሰጣለሁኝ። ምክንያቱም ሁለቱም ያው ናቸው። ምክንያቱም ያጠፋውን ደግሞ መናገር ምንም አይደለም እና በዛ ሰዓት እንደዛ ትታለቅሽ፣ እንደዛ ትኮኝ፣ ኦዲንስ ራሱ እንደዛ ትሆን እርግፍ አርጎ ትቶ ከአንቺ ጋር ነበር የሆነው ማለት ነው። አሁን ላይ ግን እሱ እንደዛ እየለመነሽ እንደዛ እያደረገሽ ከቤትም እንደዛ ሆኖ እንደዛ ተንበርክኮ ለምኖሽ እንደዛ ሆኖ አልፈልግህም በቃ አስጠላህ ጭራሽ ነው ያልሽው ነበረው አይደል እንዴ? እሺ ያንንም ምንም አይደለም ችግር የለውም ማለት እሱ በድሎሻል ያን ነገር ምክንያቱም ተናደሽም ሊሆን ይችላል ያንን አይዶንት ግን አሁን ላይ እንደዚህ ሆኖ እያየሽው ከቤት እንደማይወጣ እያየሽ ቢያንስ አንቺ ጋር እንኳ አንቺ ላይ ያለውን እንትን ማለት አንቺ ላይ ያለውን ፍቅር እውነት የምትወጁ የምታፈቅዱ ከሆነ መሆኖ ነው ብለሽ እንኳን ማሰብ ያቅትሻል። ሌላውን ተይው በቃ ሌላውን ሁሉንም ነገር ተይው። በምን ምክንያት ነው? ምክንያቱም እኔም ጋር ያልመጣው ወይም ስልክ ቢያንስ ስልክ ይደውልልሽ ነበረ። ምክንያቱም ተስፋ ስላስቆረሽ ነው ስልክ እንኳ ያልደወልልሽ እና ቢያንስ ቼክ ላድርገው እንኳ ብለሽ አልሀሽም አይደል? ስለዚህ ፍፄ ደግሞ ዛሬ ወጥቶ ምንም ነገር በቃ ከቤት አይወጣም ጥሩ ሙድ ላይ አይደለም ነው እያለ ያለው። ምንም ነገር በቃ የሚያደርጋቸው ነገሮች በጣም የሚያሳዝኑ ነገሮች ናቸው እያለ ያለው አይደል? ስለዚህ ይሄን ነገር እያወቅሽ አንቺ ግን አመቻችተሽ አንቺ ለራስሽ እሱን ጥለሽ መሄድሽ አላቅም። እውነት እሱ የማይፈልጋቸው ሴቶች መጥተው እንፈልግሃለን እናፈቅርሃለን ባሉት ማለት ነው እና ስለዚህ እሱ ምንም በማይመለከተው ማለት ነው። ለዛውም ደግሞ ምንም እንትን ያኔ ዴንታ ለማይሰጣት ሴት ማለት ነው። እና ስለዚህ አሁን አንቺ እዚህ ጋር ተነስተሽ እውነት ዛሬ ያገኘሽው በገንዘብም ሆነ በምንም አግኝተሽው ዛሬ የምከጅለት ወንድ እውነት ላንቺ ጥሩ አይመኝልሽም። እንደገና ደግሞ ብሩኬን እንደዚህ ገፍተሽ ሄደሽ ደግሞ አይቀናሽም። እርግጠኛ ነኝ አይቀናሽም። እውነት አይቀናሽም። የመጨረሻ አይቀናሽም። ይሄንን ደግሞ እመኒ እውነት ኦዲየንሶች ራሱ በጣም ብዙ ኦዲየንሶች እያለቀሱ ነው ያሉት። ስለዚህ የሰው እንባ ደግሞ ምንም ነገር እንትን አይልም። እውነት ወደ መሬት ጠብ አይልም። አይቀናሽም። ስለዚህ ሰላም ብትፈጥሩ ጥሩ ነው ብዬ ነው የማስበው። ብሩኬም አሁን መንቃት አለብህ። ምክንያቱም እሷን የምፈልጋት ከሆነ የመጨረሻ ጊዜ እምቢ ብላህ መንጥቃ ከሄደይ በቃ ትሂድ። ምንም ነገር ማድረግ አችልም። ግን ታከል በፊት መንቃት አለብህ። የአምህን ያህል መታገል አለብህ። ከድብርት መውጣት አለብህ። ካለህበት ሁኔታ ደግሞ ለመውጣት መሞከር አለብህ። ምክንያቱም ሴብከ ሴት ትመጣለች፣ ምንም አይደለም። ግን ያው ሴብከ ሴት ትመጣለች በሚባል ምክንያት ያው እንደ ድሮዋ ላኮንለት ትችላለች፣ እንደ ሀይሚ ላኮንለት ትችላለች። ግን ምንም አይደለም፣ ይለመዳል አይደል? ሁሉም ነገር ይለመዳል። ማን ነው ተጋብተው ተዋልደው 7 8 ልጅ ወልደው 10 ልጅ ወልደው ይለያዩ የለ እንዴ? በቃ ስለዚህ እንደዛ ነው። እና ስለዚህ አሁን ላይ ግን እናንተ ገና ምንም ገና ብዙ ነገር የሚጠብቃችሁ ልጆች አሁን እዚህ ጋር በአንድ ተራ ሴት ተጣላም ብላችሁ አንቺም ታገር ውጭ ልወጣ ነው እሱም እንደገና ቤት ተደብቆ መኖር ምን ይሉታል? ይሄ እውነት በጣም ነው የሚያሳዝነው። በጣም ይደብራል። እኔ የእሱ መደበቅ ችግር የለውም። ምክንያቱም አለመውጣት ድብርት መሆኑ እርግጠኛ ነው። ግን የሀይሚ ነው በጣም ያሳዘነኝ። እኔ እውነት በጣም ነው ያሳዘነኝ። እንደዛ እየለመናት እንደዛ እየወደቀ እየተነሳ እያየችው አሁን እኔ በጣም ያሳዘነኝ ነገር ደግሞ እኮ ሰውየውን እኔ እኮ እውነት እኔ ተላከልኝ እውነት ከሆነ ወላሂ በጣም ያሳዝናል። እውነት ለሱ ከሆነ የምከጂው ብሩኬ ለእግሩ ጣቢ የማያረገውን ሰው ተከትለሽ ከሆነ የምከጂው እውነት በጣም ትደብሪያለሽ ሀይሚዬ። እውነት ታንቺ የማንጠብቀው ነገር ነው እና አሁን ላይ ግን እዚህ ጋር መሄደው ለብቻዬ ነው ምናምን የራሴ ህይወት ካለኝ ምናምን የምትዩ ይሄን ነገር አታግባቢ፣ ይሄን ነገር አታድርጊ። በቃ እውነቱን ተናገሪ። እውነት በቃ እውነቱን ተናገሪ። ከራስሽ የሆነ ሰው ነው እኔ ፎቶውንም የላከልኝ መረጃውንም የላከልኝ ከራስሽ የሆነ ሰው ነው። እኔ ዝም ብዬ ፈጥሬ አይደለም ማወራው እውነት። እና ስለዚህ እኔ ሁለታችሁንም መወዳችኋለሁ፣ አከብራችኋለሁ። በጣም ነው የምወዳችሁ ከምር። እና አንድ ጎን ነው ፈልገው አንድ ሁኑ። ስለዚህ ይህ ቀን ያልፋል፣ የማያልፍ ቀን የለም። ወንድ ልጅ ገፍተሽ ሄደሽ መልሰሽ ወደ ወንድ ብትጠጊ ያ የገፋሽ ወንድ የሱ ግፍ መልሶ ያስረግጥሻል። እና ስለዚህ ይህን ነገር እባክሽ ይህን ቪዲዮ ታየሽው ሸር አድርጉላት።
ካየሽው ብትመለሽ ጥሩ ነው። ወደ ራስሽ ተመለሽ፣ አስቢበት፣ በደንብ አድርገሽ አስቢ። ከመወሰንሽም ከማድረግሽም ከመሄድሽም ምናምን በፊት ማሰብ አለብሽ። በደንብ አድርገሽ አስቢ። ብሩኬ ላንቺ ምን አይነት ቦታ እንዳለው፣ ምን አይነት ላንቺ ምን አይነት ፍቅር እንዳለው በአደባባይ ሁሉም የሚያውቀው ነው። ያንቺን ደስታ በጣም የሚወድ ልጅ ነው። ያንቺን ፈገግታ በጣም የሚወድ ልጅ ነው። እውነት እኛ ባልነው አይደለም አገር ባለው ነው። እና ስለዚህ አሁን አንቺ እኔን አይወደኝም እኔን እንትን አይለኝም የአንድ ሳምንት ምናምን ምናምን የምትይው ነገር አንቺ ምን መሰለሽ፣ አንደኛ ነገር ብሩኬን ያለማመን ጉዳይ፣ ያ ነገር በጣም አስቸጋሪ ነው። ሰው ማለት ዋናው ነገር ደግሞ ለሰው ልጅ እምነት ነው። ይቺ ልጅ ያመጣት ለስራ ነው። ያንን ደግሞ ያመጣት ላንቺ ብሎ ነው፣ ባንቺ ጉዳይ ነው። ምክንያቱም አንቺ አልፈልግህም ባልሽው ሰዓት፣ ከቤት ያስወጣሽው ሰዓት አንቺን ያለማጣት ማለት ነው። እና በዛ ነው ያመጣት፣ ነግሮሻል ያንንም። ስለዚህ ደግሞ እሷ በዛ ግር መጥታ እወድሃለሁ አፈቅርሃለሁ አለችው። እሱ ግን አይፈልጋትም፣ አያፈቅራትም፣ አይወዳትም። ያመጣት ለስራና ለስራ ብቻ ነው። እና ያን ነገር እያወቅሽ እንደገና አንቺ እዚህ ጋር አብረሽ ሆነሽ ከሱ ጋር ያለውን ነገር እስሩ ተሆንሽ ትጀመር ምንም ልሰራ አትመጣም፣ ብመጣም ምንም አታመጣም። ስለዚህ አንቺ እዛው እስሩ ከሆንሽ የመጨረሻ ልመጣም አችልም ትጀመር ማለት ነው። እና ነገሮችን ብታስተካክሊ ጥሩ ነው ብዬ ነው የማስበው። ይሄ ነገር ይቅርብሽ። እውነት ለመናገር ሰላም ፍጠሩ። የሚያምርባችሁ ትጀመር እውነት ዛሬ አሁን እንዴት ምንም አታምሪም ለብቻሽ፣ እና ከብሩኬ ጋር ነው የምታምሩ፣ ከብሩኬ ጋር ነው ድምቀትሽ። ስለዚህ አንድ እንዲኮኑ ነው የምፈልገው። የጨረቃ ፋሚሊዎች ደግሞ አንድነታችሁን አሳዩን። አሁን ላይ እንወዳችኋለን። ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ባይ ባይ።